ጠዋት ደህና ነበራችሁ፣ ከሰዓት በሽተኛ ህመምተኛ። ይሄ ፍጣሪ ይጠብቃችሁ። የኢቢኤስ ፕሮግራም አዘጋጅ የ2030 ፕሮግራም ጌታውን ድንገት ታመመ። ከዛ ኦክሲጂን ተገጥሞለት አዲስ መልእክት ለኛ ልኮልናል። እሱን አብረን እናያለን ማለት ነው። ሌላኛው ዛሬ የምንነጋገርበት ጉዳይ ከዚህ በፊት እሱ በተኛበት ምስቱ የፈላ ዘይት የደፋችበት አንድ ልጅ ነበራል። አብዲ ረጋሳ ይባላል። እሱ ዛሬ ደግሞ ለማየት የሚከብድና የሚሰቀጥጥ ቪዲዮ ስለሱ ጉዳይ ይዤ ቀርባለሁ። ሌላኛው 99.9 የዲኤንኤ ምርመራ እኩል ሆኖ ልጅነቷ ከተረጋገጠ በኋላ የልጅቷ አባት ልጄ አይደለችም ተብላ በአደባባይ የተካደች ልጅ እሱንም አነጋጋሪና ትንሽ አወዛጋቢ ጉዳይ ሆኖ ስለታየ ይዤላችሁ መጥቻለሁ። ሌላው በጣም አስገራሚ ነገር ጆሲን ታውቃላችሁ፣ ቲክቶከሩ አይደል? ብዙ ጊዜ ቀይ ልብስ በመልበስ የምታወቀው የራሱን የሞዴስ ብራንድ አስተዋወቀን። ጄፓድ ይባላል። እሱንና ሌሎች ጉዳዮችም አሉ። ለቤቱ እንግዳ ከሆናችሁ ብቻ ቤቱን ሰብስክራይብ ማድረግ ትጀምራላችሁ። ምክንያቱም ደግሞ አዳዲስ መረጃና እንደዚህ አይነት አስደናቂ ነገር እንዳያመልጣችሁ እናንተ ሆኑ ይረዳል። ቀድማችሁ የነበራችሁ ፈቅዳችሁ ወዳችሁ ይሄን ብትምታዩ ደግሞ ከወደዳችሁ ላይክ ታደርጋላችሁ፣ ካልተመቻችሁ ይቻላል ማለት ነው። ይህ ፋራቶል ቲዩብ ነው። እወዳችኋለሁ። ቀጥታ ወደ ቪዲዮ እንገባለን። ሌስኮ መግቢያ ላይ እንደነገርኳችሁ ነው ድንገተኛ ህመም ባጋጠመው የ2030 ፕሮግራም አዘጋጅ ድንገት ታመመ። ከዛ ኦክሲጅን ተገጥሞለት ያወራል። እሱ ላሰማችሁና እንመለሳለን ማለት ነው። ይህንን ነገር በየቀኑ መጠቀም ግዴታ የሆነባችሁ ወገኖቼ እግዚአብሔር ፈጽሞ ይማራችሁ። በእውነት የምንጠቀመው ነገር ምን ያህል ውድ እንደሆነ የሚገባን ስናጣው ነው። እና እኔ ከዚህ በፊት ሀና የምትባል ወጣት በኦክሲጅን የምትጠቀም የማናገር እድል ገጥሞኝ ነበር እና ወቅቱ በጣም ተደንቄባት ነበር። ጠንካራ ነች ብዬ አሁን እኔ ገጥሞኝ ሳየው ጠንካራ ነች ያልኩበት ሌቭል በጣም ዝቅተኛ ነው። ከዛ በላይ ጠንካራ ነች እና እግዚአብሔር ፈጽሞ ይማራችሁ። አምኖሰኝ አካባቢው ሀገሩ መጥፎ ነው እያልኩ አይደለም። በዚህ ወይዘር ራሱ በጣም የሚገርም እድገት ነው ያለው እዚህ ቤት። ነገር ግን ከስትንፋስ በላይ ምን አለ? እንደሰማችሁት ነው። ሁሉም ሰው የሚንቀሳቀሰው ባለን ትንፋሽ ወስደን የምናወጣው ነገር ነው። እሱን ካጣን ህይወት የለም ማለት ነው አይደለ? አዎና ይሄ ልጅ ድንገት ነው የታመመው። ከዛ ኦክሲጂን ተገጥሞለት ትምህርት ይሆን ብሎ ደንግጦ ነው መሰለኝ አስቸኳይ ይሄን ቪዲዮ ለቆልናል። እናንተ ምን ትላላችሁ? ከጤና በላይ ከትንፋሽ በላይ ከመተንፈስ በላይ ወርቅና ብር ጥቅም እንደሌለው በዚህ እንድንረዳ እኔም የራሴን መልእክት ማስቀመጥ እወዳለሁ። እናንተ ግን ኮሜንት ላይ አድርጉልኝ። ሌላኛው መግቢያ ላይ እንዳወራነው ነው። ከዚህ በፊት አብዲ ረጋሳ ይባላል። እሱ በተኛበት የራሱ ምስቱ አንድ ልጅ አብሮ ወልዷል። በተኛበት የፈላ ዘይት ደፍታበት ሙሉ በሙሉ ከጥቅም ውጭ ሆኖ ነበር። አሁን ለወራት ሕክምና ላይ ከቆየ በኋላ አሁን ያለበትን ሁኔታ ለመግለጽ ብሎ ራሱ ቪዲዮ ቀረጸ። ለማየት ስለሚከብድ ሬዲ ሆኑ፣ አሳያችኋለሁ። እንቀጥል። ዝግጁ ናችሁ? ቴንክ ዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቪዲዮ ከነ ወራቡን ኮ ጃለዶ ሶንዳኒ ቀም ጅሪኛ ዋን ተኤፊ ተሪ ቪዲዮ ከነ ኢሰማ ፈወራበታ ኢሰጀል ቀባትሌ ኤጋ ሀራ ዋሰዲ ኢስኒቲ ዱበቹ ፈነፍ ተኮፋን አብዲን ሱራ መናያላ ኬሰቱሬ ንቱሙል ኢሳጅራ ፖስቲ ጎቻ ጅራ ፈይ ጅራ ነጎ ሳጅራ ነሞተ ጀደኒቱ አጋ አማ ሚዲያ ከነራ ሞርሚኮ ኩን አሞ ቡላዴሙን ነጀባቻ አሞ ቡላዴሙን ና ቃሚኮ አከከነቲ ጅረ ጀቹዳ ሰርጀሪ ከን በርባዱ ሞርሞኮ ከና አከሱመለ ጉረኮ ከና አከሱመለ ኢጅኮ ቢታን ኩኒ ባይነ ረክሰ ጀቹዳ አሞ ቡላዴሙ ሞጀባቻ አቅነታ አገቲ ደሙፊ የኮን ሰርጀሪ ተኤል አሲን ገቲ ጀባቻ ደሙፍ ሳውንሳ ሞርሞኮ ከና ናነኤ ሁንደ ሳረ ጀቹዳ ሚለኮ ከነራቲ ፉዳሜቱ ጎጋን ረቶ ጀተመ ይችላል። ጎጋ ሃራን ኩን ባኤ ወለርኪሳ አቹመቲ ጀባቻ ደሙ ሶቾ ኡታናን ጀባታ ይችላል። አነሞ ኦፍረ ገለገሉ ለህን እንደው
ሶ ከናፍ ሀተተማን ኡቱ ይሮ ፍለቲን አከያለሙፍ ወሪ ደገሰና ጎቻ ቱርተንስ ገላቶማ አማሊ ወሪ ደገሰና ጎቹፍ ጀተን ሀተተማን አከሲና ጎተን ከበጃፊ ጃላለ ኦብሉማቴን ሲንጋፈደ ጀቹ ፋላን ኬስ ጅሩ ከነ ፈካቱ ጀቹዳ ኢቲያንሱ ዳን ለመፋ ቪዲዮ ከነ ወራቡፍ ከነ ድርቅሲሴ ነሞይና መዱን ፈከም ረቲ ማለቃ መቃ ኦሮምኛ ለማሰሙ ትርጉሙን ልንገራችሁ። አሁን ያለበት ሁኔታ ይሄንና ያው እንደሚያስፈራ ቃሉ ቪዲዮውን ስታዩ ሙሉ ቪዲዮውን ያለመጣሁት ለማየት አንዳንድ ሰዎች ፎቢያ ስላለባችሁ ነው። ግን መልእክቱ ልንገራችሁ፣ እርዳታ ይፈልጋል። ከሌላ ከእግሩ ከምናምን ቆዳ ተነስቶ ነው እዚህ ጋር የተደረገውና አስቸኳይ ሕክምና ካላገኘ ወደዚህ መንቀሳቀስ አይችልም። ስለዚህ ይሄን ልጅ መርዳት የምትፈልጉ ማገዝ የምትፈልጉ ሄዶ ከፍ ያለ ሕክምና እንዲያገኝ መርዳት የምትፈልጉ ሰዎች ካላችሁ መርዳት ትችላላችሁ። የሱን አካውንት ገብሳችሁ ቼክ ማድረግ ነው ማለት ነው። እኔ አንድ መልእክት እዚህ ጋር ላስቀምጥላችሁ። ምንም ነገር በህይወታችን ያጋጥመናል፣ ሰዎች ነን ኖርማሊ። ግን እባካችሁ ለሚያልፍ ቀን ብላችሁ ለሚያልፍ ነገር ብላችሁ እማይረባ እማያልፍ ጠባሳ እላያላችሁ ላይ አታስቀምጡ። ባልም ሆናችሁ ሚስቶች። ይሄ ደግሞ ከየት ነው የሚጀምሩ ካላችሁ ደግሞ ከአንደበታችን ነው። እቺ ምላስ ነፍሰ ገዳይ ናት። እቺ ምላስ ለነፍስ ግድያ ዋና መነሻ ምክንያት ናት። የሰው ልጅ ከምታየው ይልቅ ከሚሰማው ነገር በጣም ይናደዳል፣ ስሜታዊ ይሆናል፣ ከዛ ይጎዳል። እቺ ልጅ ሚስቱ ናት እንደዚህ ያደረገችው ተብሏል በዛ ሰዓት እና ምን ላይ ቆማ በምን ምክንያት እንደሆነ እነሱ ያውቃሉ። ግን ቤተሰብ ፋሚሊ ትዳር ውስጥ ያላችሁ እባካችሁ ጥንቃቄ አድርጉ። ወንዱ ሴቱ ማለት ነው። በተለይ ትዳር ውስጥ ያላችሁ ልጆች ያላችሁ ሰዎች ማለት ነው። እወዳቸዋለሁ። ሌላው በጣም ግራ የሚያጋባ ቪዲዮ አንድ ልጅ ሴት ናት አባቴ ነው ብላ አፋልጉኛ አርጋ ከቀረበች በኋላ አባትየው ትዳሬን ለመፍትፋት ነው ትዳሬን ለመበተን ሌላ ምስት አገብቷል እና ትዳሬን ለመበተን ነው ብሎ አቤቱታ ቀረበ። በኋላ ላይ ግን ዲኤንኤ ምርመራ ሲመረመር 99.9 ተመሳሳይ ነው። ያ ማለት ሰውየው የልጅቱ አባት ነው ማለት ነው። አለቅ። ሰውየው ግን ልጅ አይደለችም እያለ ነው እዚሁ እየተነበበለት እየተነገረው። እሱም ቪዲዮ አብረን እናያለን፣ ከዛ ኮሜንት እናደርጋለን ማለት ነው። እንቀጥል። ባልወለድኳት ልጄ ትዳሬ ሊፈርስ ነው። ይሄ ትልቅ ጥያቄ ነው አይደለም? የ20 ምናምን ዓመት ትዳሬ ሊፈርስ ነው አሉ። ይሄ ትልቅ ጥያቄ ነው። ይሄን ጥያቄውን የተቀበልነው ማህሌት እኔ አባቴ ነው በቃ አባትሽ ነው ተብያለሁኝ። ከዚህን ጊዜ ጀምሮ በሷ በኩል ያለው ነገር ሰማን። ስለዚህ ማረጋገጥ ፈልጋለሁ ነው። ይሄን ጥያቄያችሁን ለመመለስ ነው ዛሬ የተገናኘን። በቀጣይ ከውጤት በኋላ ከዛ በኋላ ያሉትን ነገሮች እናንተ ቁጭ ብላችሁ እንደ ትልቅ ሰው በመሃላችሁ ሰዎችንም አስገብታችሁ እኮ እንደዛ ልታረጉ ትችላላችሁ ብዬ ስለ እናቴ መናገር ያለብኝ ነገር አለ። ስለ እናቴ ምንድነው ያው በህይወት ካለች መድኃኒዓለም የፈቀደው ነው የሚሆነው። እንገናኛለን ብዬ ተስፋ አረጋለሁ። እናቴ ግን ሰራተኛ አይደለችም። አሁንም ቢሆን አስረግጬ የምነግረው ነገር ሰራተኛ አይደለችም። እዛ ቤት የአይን እናት ሆና ነው አሁን ያሳደገችኝ እናቴ ይዛት የመጣችው። ስለዚህ እዛ ቤት ነው የተወለድኩትም እዛው ነው የወለደችኝ ማለት ነው። ስለዚህ ወልዳ ጥላኝ ሄደች አይደለም፣ በቃ እሷ ሄዳለች። አሁን ሄደችበት ምክንያት እሷ ናት የምታውቀው ራሷ። ስለዚህ ያለችበትን አሁን የምናውቀው ነገር የለም። እናገኛት ደስ ይለኛል። ግን ምንድነው አሁን እዚህ ደረጃ ደርሻለሁ አይደል? እኔ በቃ አሳድገውኛል። ማንም እንኳን አረዳቸው ማለት ሲያሳድግ እዚህ ደርሻለሁ። እግዚአብሔር ይመስገን በጤና ደርሰናል። አግብቼ ወልጃለሁ። ይሄን እንድታቀልኝ ፈልጋለሁ። በህይወትም ካለችም እንግዲህ እንደገና ደግሞ አለች ሽታዬ ጸጋዬ፣ ወይዘሮ ሽታዬ ጸጋዬ። ይኸውላችሁ እናቷ የለችም። አባትየው አጠገቧ ቁጭ ብለዋል እና ሰውየው ግን ምንድነው ያለው ትዳርን ልትበጠብጥ ነው እንጂ ልጅ አይደለችም እያለ ነው። ቆይ ሌላ ቪዲዮ አለ፣ እሱን አብረን እንሆና ጠቅላላ አድርገን መጨረሻውን እናያለን። አንዳንድ ጥያቄ ነው የምጠይቃችሁ፣ አጭር መልስ ነው የምፈልገው።
ይሄ ውጤት ምን የሚያሳይ ይመስልሻል? እኔ ነገርኩ እኮ ከእናቴ ውጪ ማንንም አልፈልግም። እውነት ለምን ቆይ ንገሪኝ አይደል? ይሄ ውጤት ምን የሚያሳይ ይመስልሻል? እንዴት አባትሽ ናቸው አቶ እኔ አሁን እንደተባልኩት ነው የምታስበው? ይሄ ውጤት ምን የሚያሳይ በምንም ታምር አያሳይም። በቃ እርግጠኛ ሆኜ ነው የደወሉላቸው ደግሞ ቢኖሩ ጥሩ ነበረ። ምክንያቱም እሳቸው ናቸው እሱም እንደምትቆንጭ ነገር መረጃ እኮ ነው። በነገሩ እናቱ ያን ተፈለግ እኮ ነው። አቶ አበራ በቃ አሁን ተረጋጉና ምን መሰሎት፣ እሷ እናቷን ትፈልግም አትፈልግም ያው መብቷን አይ ለኔም እርሶን ደግሞ ነፃ የሚያደርጉት ይሄ ውጤት ነው። እዚህ ውጤት ላይ ምን አለ የሚለው ነው ትልቁ ነገር እንጂ እሷ ከዚህ በኋላ እርሶ የሚያውቁትን ሐሳብ አቀርበዋል። ይሄው አይቷል ህዝብ። እሷ እናቷ እንድታገኝ የሚያውቁትን እየተናገሩ ነው። ወንድሟ ያውቃል እንደዚህ ያውቃል እያሉ ነው አይደል? እርሶ በቃ ይሄን ለሷ መተው ነው በፈለገች ጊዜ። ወንድሜ እንደሚያውቅም አሁን እንትን ይላል ማለት ነው። ወንድሜ እንደሚያውቀው እሳቸው እያሉ ያሉት ወንድሜማ ምንም ነገር እንደማያውቅ እኮ ነግሮታል ለማለት ፈልግ። እናቴ ጎርፍ ነገሮኛ አልኩኝ ማስረ እኔ እኮ ይሄ ምንድነው ይሄ መጥፎ ነገር ነው እንዴ? ልጅ አይደለም ወንድሜን አንዴ ከይቅርታ ጋር አሁን ወንድሜ በጣም እየተወቀሰ ነው ያለው። ሆነ እንዴ ከኔ ያስፈራራኝ መስሎኝ አሁን ያስፈራራኝ ነው እንዴ? ይሄ ምንም ማልናገረው ወንድሜ ላለው ነገር እኔ እህቴ እንደሆነች ነው እስካሁን ማውቀው ብሏል አይደል? ስለ እናቴ እንዴ ሊያውቅ ይችላል? እስቲ አንዴ እሱን ቤቱ ሰርተን ነው ከተቻለ እንደዛ አድርገው ካልተቻለ ግን ወደ እንደዚህ እናድርግ። ያው እንግዲህ እህቶት ጋር ደውለናል። አይላችሁ እዚህ ጋር በጣም ቪዲዮ ስለሚረዝም ነው ያቋረጥኳችሁ። በጣም ግራ ያጋባኝ ነገር ግን ልንገራችሁ። የሰማችሁት ነገር እንዳለ አሁን ማሳያችሁ ቪዲዮ ግን ሰው ምን ሆኖ ነው የሚያስብል ነገርና ስሙት አንዴ። 99.99 ነው። ይሄ ማለት ከላይ በተጠቀሰው የዘረመል ምርመራ መሰረት አቶ አበራ ተኮላ የወይዘሮ ማህሌት መኮንን ወላጅ አባት መሆናቸው ተረጋግጧል። አባት ነዎት? አይ እኔ አውቃለሁ፣ ራሴን አውቃለሁ። ችግር የለም። ብረም ብናውቀው ምንድነው ችግር የለም። ሀሳብ መስጠት ይቻላል አሁን አይደል? እንዴ ትልቅ ነገር እዚህ ጋር እሱ አባት ስለሆነ ስላልሆነም ሳይሆን እነሱን ይቅርታ እንዲጠይቅ ነው የምፈልገው ከምንም በላይ ማለት ነው። እዚህ አድርሰውኛል፣ እግዚአብሔር ይመስገን። እውነት በጣም ነው ደስ ያለኝ ምንድነው እነሱን እዚህ ደረጃ እነሱን ለማንቋሸሽ ጥግ ድረስ እስኪሄደ ድረስ በጣም ያዘንኩበት። ማንም ምንም ማለት ጎዳና ላይ እኮ አልወጣሁም አይደል? እዚህ ደርሻለሁ እውነት ለመናገር እሱ ዛሬ አንድ ነገር አደረገልኝ አላደረገልኝ አይደለም። እኔ አሁንም ቢሆን አባቴ ቀብሬዋለሁ። እውነት ለመናገር አባቴ ቀብሬዋለሁ። እሱ አይደለም ደብተር ይገዛልኝ እስክሪፕቶ ይገዛልኝ አይደል? ትምህርት ቤት ያስመዘገበኝ እሱ አይደለም። በሱ ስም እንድጠራ ግን ነፍሱን ይማር። እውነት ለመናገር በጣም ነው የተሰማኝ። በጣም ማለት እነሱን እዚህ ደረጃ በነፍስ ያለ ነው ሄደ ድረስ ማለት ነው። እነሱ እስካሁንም ምንም ያሉት ነገር የለም። እውነት ነው ካልሆነም መተን እኛም እንሰጣለን ብለዋል። እዚህ ደረጃ እንሄዳለን። ግን ይሄን ያህል አይገባቸውም ነበር ልልክ ፈልጌ ነው። እውነት ለምን ምልህ ነገር ይቅርታ እንዲጠይቃቸው ፈልጋለሁ። ሁሉንም ማለት ነው መጥቶ በግልጽ ሽምግልና ሁላ እኮ ተቀምጠዋል፣ አውርተዋል። በግልጽ እኮ አውርተዋል። እውነት ይሄንን ለመናገር ሽማግሌዎቹን ላመጣልኝ ፈቃደኛ ነኝ። አንዴ አስቆመው፣ አንዴ ላውራ። እንግዲህ እንደሰማችሁት ነው። ሰው ከዲኤንኤ ሪዛልት በኋላ ምናልባት እዚህ ላይ ባለሙያዎች እዚህ ካላችሁ እርዱኝ፣ በህግም በጤናም አኳያ ካላችሁ ኮሜንት ላይ ጻፉልኝ። አንድ ሰው ዲኤንኤ ሊዋሽ አይችልም አይደል? እና 99.9 አባትነቱ ከተረጋገጠ በኋላ ራሴን አውቃለሁ አይደለም። ምን አይነት አባት ነው? የዘመናችን ምርጡ አባት ማለት ነው። እንዲህ ከሰማችሁ አይቀር ሌላው በጣም ያስገረመኝና በጣም ያስደነቀኝ ነገር ጆሲ ከዚህ በፊት የቲክታክ ክሬቲቭ አዋርድ ላይ ለምንድነው ሙሉ ቀይ ለብስ የመጣው ተብሎ ሲጠየቅ የወር አበባ የሴቶች ህመምን ለማስታወስ ነው ብሎ ቁጭ። እሱ አልቀረም። አሁን ደግሞ የራሱን ብራንድ ጄፓድ የሚባል ሞዴስ አምርቶ ለገበያ አቀረበ። ስለሱ
ምንድነው ያለው? እንስማ እንዴ። ኤኒዌይስ በስሜ የሚመረተው ኢትዮጵያን በቅርቡ የሚቆጣጠረው ሴቶች በሙሉ ከጄፓድ ውጪ አንጠቀም የሚሉት የቅርቡ እማመርተው ሞዴሴ ነው። ጄፓድ ይባላል። ምንድነው ያለችው? ሰምታችኋል? ልብስ ጨርሴ ነው ወይ ወደዛ የመጣኸው? ደግሞ ጭራሽ እንግዲህ ሰው ለቆመለት ዓላማ እሱ ነው የሚያውቀው። ግን አበደ እንደ ይሄ ልጅ ብዬ ደምድም ያለው። እስቲ አንድ ቪዲዮ ላሳያችሁ። እንግዲህ ልጁ ወስኖ ቆርጦ ተነስቷል። በቃ አመረተ። ምንም ማድረግ አንችልም። በቃ ያለቀለት ጉዳይ ነው። ሌላ ሊያሾው የሆነ ከባድ ምስጢር ይዛ ነው የመጣችው። ማለት እኔ ደንግጫለሁ። ምን አስባ እንደዚህ እንዳወራች አላውቅም። እና ስሙት አንዴ። ቲክታከሮች ላይ ኤችአይቪ ምርመራ ሊደረግ ነው አሉ። ወሬ ሰምቻለሁ። ምን ታስባላችሁ? ኢንፍሉዌንሰሮች ባጠቃላይ ኤችአይቪ ምርመራ ሊያደርጉ ነው በማህበር አንድ ላይ ተደራጅቶ ተብሏል። እና የማይመረመር ሰው ይጠየቅበታል እየተባለ ነው። ምን ትላላችሁ ጋይስ? በጣም የሚያስፈራ ነገር እየሰማን ነው። በጣም የሚያስፈራ ነገር እየሰማን ነው። ወጣቱ ቲክታከሩ ከባድ ነገር ውስጥ ነው ያለው። እያዘንኩኝ ነው በጣም ዋይ ቢኮዝ ወጣቱ አንድን ወጣት እያየ የማይሆን ነገር ውስጥ እየገባ ነው። መማር ባለባቸው ሰዓት ላይ ሶሻል ሚዲያ ላይ ልጆቻችን ታዳጊዎቻችን አቋራጭ እድገት፣ አቋራጭ ፍምስና፣ አቋራጭ ገንዘብ፣ አቋራጭ ይሄ ለየት ያለ ህይወት በጣም ስላጓጓቸው ልጆቻችን ያልተገባው ሰማችሁ። የሊያ ነገር እንግዲህ ግማሹ ይታመናል፣ ግማሹ አይታመንም። ሀፍ ስለሆነ እንግዲህ እሱ እኔ አላቅም ብላለች። እንግዲህ እሷ ናት ያለችው። ግን ታዲያ ምርመራስ ቢሆን ምንድን ነው የሚያስደነግጣቸው ነው? ፕራይቬት ላይፋቸው ነው የሚኖሩት፣ የግል ህይወታቸው ነው የሚኖሩት። ማንም ለነሱ መኖር አይችልም። ኤችአይቪ ኖሯቸው አልኖራቸው ያን አይል ቢግ ዲል መሆን አይችልም ነው እንደኔ። ግን ማን ነው ይሄን ያለው አካል? ማን ነው አስገድዶ ምርመራ እንድታረጉ ይቻላል እንደ ጋይስ አለ እንደኛ ህግ ሀገር? ምናልባት እዚህ ህግ ባለሙያና ከጤና ጋር አሁንም ጥያቄ ያለኝና አስገድዶ እንዲመረመሩ ማድረግ ይቻላል ወይ ካለ ጥሩ ነው። ኮሜንት ላይ ጻፉልኝ እናንተ የምታውቁ። እስቲ ሼር አድርጉልንና በቃ ብቻ የዛሬ ቪዲዮ ይሄንን ይመስል ነበር። ከመጀመሪያ እስከ መጨረሻ እንዴት ነው ያያችሁት? ኮሜንት ላይ ጻፉልኝ። አሁንም እንዳትረሱ ሰብስክራይብ ማድረግ የእናንተ ምርጫ ነው። ላይካችሁ ይጠቅመኛል። ከተመቻችሁ ላይክ አድርጉልኝ፣ ካልተመቻችሁ መተው ኦኬ ኖርማል ነው ማለት ነው። እኔ እወዳችኋለሁ፣ አከብራችኋለሁ። ይህ ፋራቶል ቲዩብ ቻናል ነው። እወዳችኋለሁ። ባላችሁበት ሰላማችሁ ብዝት በል። ይመቻችሁ።